የትግራይ ጊዜያዊ መስተዳድር ይፈርሳል በቅርቡ። ይሄ በፌደራል መንግስት የተወሰነ ውሳኔ ነው። ስለዚህ የሰራዊቱ ከመክዳት የሚደገፍ ነው። በወንድም በእህቱ ላይ መተኮስ የለበትም፣ መግደል የለበትም፣ አድርግ የተባለውን ማድረግ የለበትም። ስለዚህ እንደውም ቢቻል እንደውም አፈሙዙን ወደ እነሱ ነው ማዞር ያለበት። ውሸት ነው። እንደዛም አልተደረገም፣ ሊደረግም አይችልም። ታደሰም አልተሾመም፣ ጌታቸውም አልወረደም። በመጀመሪያ ለህግ መቅረብ ካለባቸው ሰዎች፣ የትግራይን ወጣት እንዲጨረስ ካደረጉ ሰዎች፣ የስብሃት ተላላኪ አስፈጻሚ ከሆኑት ከጌታቸው አሰፋ ጋር ከሚሰሩት አንደኛ ቁጥር አንድ የትግራይ ጠላቶች አለም ገብረዋል። ምን ያደርግላታል? ገንዘብ ይችል ጡቷን፣ ሁለት እጇን ይሄን ያደረገው እጇንና ጡቷን እንዲቆረጥ ያደረገው ስብሃትና ቡችሎቹ ናቸው። እጁን አጣጥፎ የሚመለከት ይመስልሃል? ያ ሰራዊት የሚፈልገው ሁለቱ ኃይሎች ትግራይ የደም ምድር እንድትሆን ነው። እነማን ነው የሚፈልጉት? የስብሃት ዳይነስቲ። እርግጠኝነት የምነግርህ ያረጋግጥኩትም አንድ ከፍተኛ ጦር አዛዥም አናግሬ ያሉኝ ነገር ምንድን ነው? እነዚህ ሰዎች አሁንም ንግግር እያደረጉ ነው፣ ከሻዕቢያ ጋር ግንኙነት እያደረጉ ነው። ከዛ በኋላ ተኩስን ከፍታለን ከሻዕቢያ ጋር አብረን እንዋጋለን ከሆነ የሚሉት መከላከያ ሁለቱንም ይመታል። 2 ዓመት ሙሉ ስራ መስራት አልቻሉም። በተለይ ግምገማው ላይ እንደተቀመጠው ለዚህ ሁሉ ጥፋት አንደኛው ታደሰ ወረደ። የራሳቸው የሆነ ኃይል አላቸው። እስካሁን ድረስ ጀነራሎቹ እነዚህ እንወዳሸብር ሁሉም የራሳቸው ቡድን አላቸው። እስካሁን ድረስ ቃታ ሳይስብ ወደ ህዝብ ላይ ሳይተኩስ ቁጭ ብሎ እየጠበቀ ነው። በኃይል ስልጣን ይዞ እየገደለ እያቆሰለ ሊቀጥል አይችልም። ምክንያቱም ትግራይ የኢትዮጵያ አካል በመሆኑ፣ ህወሓት ህገወጥ ቡድን በመሆኑ ይህን በቅርብ ጊዜ ሂደት ታየዋለህ። በቅርብ ቀን ታየዋለህ። በእርግጠኝነት ነው መነግርህ። በቁጥጥር ስር ከሚውሉት እነሱን ከማሰሩ በፊት በቁጥጥር ስር ከሚውሉት አንዱ ፍስሐ ማኑስ ነው። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰንብታችኋል? የምትመለከቱት አዲስ ጉዳይ በአማራጭነት የመጣ አዲስ ቻናችን ነው። ዛሬም እንግዲህ በሰበር አዳዲስ ከትግራይ በደረሱን መረጃዎች እዚህ ስቱዲዮ ተገኝተናል። ፕሮግራሙን አዘጋጅተን ወደ እናንተ እናደርስላችሁ ጋዜጠኛ አርያ ተስፋ ማርያምና ሮቤል ምትኩነን መልካም ጊዜ እንዲሆንላችሁ ከወዲሁ ተመኘን። አርያ እንዴት ነህ? አለን እንደስዬ። እሺ እንግዲህ ዛሬ ያው ማክሰኞ ነበር የምንገባው፣ ዛሬ ገብተናል። ባለፉት ቅዳሜና እሑድ ምን አዳዲስ ሰበር ነገሮች ተገኝተዋል በሚለው በዛ ዙሪያ ተመልካቾቻችን መረጃዎችን ማድረስ ስላለብን ተገኝተናል። እንግዲህ ከዛ ቀደም ብለን በፕሮግራማችን ላይ ያላችሁን ማንኛውንም አስተያየት ወይም ደግሞ እንዲሰራ የምትፈልጉትን ነገር ካለ በ0993082062 የቴሌግራም ስልክ ቁጥራችን ነው። በቴሌግራም ቻናላችን በጽሁፍም እንዲሁም ደውላችሁ ልታደርሱን ትችላላችሁ። እኛ ደግሞ መልሰን መረጃውን አይተን ወደ እናንተ ምናደርስ እንቀጥል ይሆናል። 1375369919 ደግሞ ፕሮግራማችን እንዲህ በተጠናከረ ሁኔታ በፈጣን በአንድ ቀንና በሁለት ቀን ልዩነት ወደ እናንተ ማድረሱን እንድንቀጥል በኢትዮጵያ ንግድ ባንክ ከስር በሚታዩ ስልክ ቁጥር በአግ ባንክ አካውንት ድጋፍ ልታደርጉልን ትችላላችሁ። እንግዲህ በቀጥታ ወደ ዋናው ጉዳያችን እንግባ። ዛሬም ብዙ ማሟሟቅ አያስፈልገንም። ስልጣን በኃይል የተቆጣጠረው የአደመ ቡድን እንግዲህ በንጹሃን ዜጎች ላይ እየወሰደ ያለው ዘግናኝ ጭፍጨፋና ከባድ ነገር አለና ከባድ ግፍ፣ እሱን ነገር እንዴት አየኸው? እስኪ ከእሱን እንጀምር እስኪ። በጣም ጥሩ። እንግዲህ ከአፈናው፣ ከግድያው፣ ከድብደባው ባሻገር በጅምላ ወጣቶች እየታፈሱ ከየከተማው ለውትድርና ስልጠና እየተወሰዱ ነው። እዚህ ጋር የምታየው ሚሊሻ ነው፣ መሰለ ተስፋ ይባላል። በትላንትናው ዕለት ተገድሏል። ሌላም አለ የተገደለ፣ አንድ አጃቢው ተገድሏል። እና ክቡራን ተመልካቾቻችን የሟቾቹን ፎቶግራፍ በዩቲዩብ ስለሚከለክል በቴሌግራም ቻናላችን ላይ ገብታችሁ ማየት ትችላላችሁ። እንግዲህ ይኸውልህ ሮቤል፣ በምስሉ ላይ የምታየው በአዲስ አበባና በኢትዮጵያ ምድር ይፈጸም የነበረው የነ ጌታቸው አሰፋ ፋሽስታዊ ድርጊት በትግራይ ምድር ይሄን መስሎ ቀጥሏል። እንግዲህ ድብደባን ከሚያውቁት አንዱ ነኝ። በ7 ፌዴራል ፖሊሶች ተደብድቤያለሁ፣ ድልድይ ላይ ተጥያለሁ። ስለዚህ ይኸውልህ ተመልከት እንዴት እንደሚዘገንን። ከግድያው ባሻገር ይሄ እንግዲህ ሳምፕል ነው ያቀረብነው።
በርካቶች የዚህ ሰለባ ሆነዋል። በትግራይ ተቃውሞ ቀጥሏል። የነሱም ግድያ ቀጥሏል። ይሄው ነው ያለው እውነታ። ከባህሪያቸው ሊወጡ ስለማይችሉ እንግዲህ አፈሳው ተጠናክሮ ቀጥሏል። በኃይል ወጣቱን ትውልድ ወደ ስልጠና የመውሰድ ነገር እየታየ ነው። እንግዲህ ከዛ ጎን ለጎን ደግሞ ከትግራይ ቲዲኤፍ ሰራዊት የነበሩ ወይም ደግሞ የሰለጠኑ አባላት እየለቀቁ ሲሄዱ ይታያል እና ወዴት ነው የሚሄዱት ከነትጥቃቸው? በዚህ ጉዳይ መቼ ምናልባት መረጃው ካለ ስክሪኑ ላይ እያየን ብናወራ ጥሩ ነበር። በጣም ጥሩ። ይኸውልህ እንግዲህ እስከ በቀደም የነበረ ነው ይሄ። ወደ ህዝብ መተኮስ ሲጀመር ከቀናት በፊት ነው እንግዲህ። ከዛ በኋላ ቁጥሩ ጨምሯል። ከአርሚ 11 83 ከነትጥቃቸው ሲሄዱ ከአርሚ 13 97 ከአርሚ 17 68 ከአርሚ 35 105 አርሚ 42 204 አርሚ 31 191 አርሚ 33 476 አርሚ 22 309 አርሚ 44 321 አርሚ 43 74 አርሚ 24 52 አርሚ 60 47 አርሚ 259 አጠቃላይ ድምር 2286 ከነትጥቃቸው ወደየቤታቸው ሄደዋል። እና ይህም ብቻ እንዳይመስልህ ዛሬ ሰበር ስለገባን ነው እሺ ብሎኛል። አንድ ሻምበል ሞላ የራያ የጸጥታ ኃላፊ፣ በነገራችን ላይ ራያ መቆጣጠር አልቻለም ያደመ ቡድን። ወደዛ የሚገቡ ያሉ እየተቀበሏቸው ነው። በብዛት ነው በየቀኑ እየሄዱ ያሉት ከነመሳሪያቸው። ወንድሞቻችንን፣ እናቶቻችንን፣ እህቶቻችንን አንገልም በሚል ማለት ነው። ስለዚህ የሰራዊቱ ከመክዳት የሚደገፍ ነው። በወንድም በእህቱ ላይ መተኮስ የለበትም፣ መግደል የለበትም፣ አድርግ የተባለውን ማድረግ የለበትም። ስለዚህ እንደውም ቢቻል እንደውም አፈሙዙን ወደ እነሱ ነው ማዞር ያለበት መሆንም ያለበት እንደዛ ነው። ስለዚህ ንጹሐንን መግደል የለበትም። እነዚህ ሰዎች 50 ዓመት ሲገብሩት ኖሮ ለሱዳን ባለፈው እንዳወራነው ለሱዳን አሳልፈው ሲሰጡት ኖሮ 1 ሚሊዮን አሳልቀው ከዛም በላይ ላለፉት 50 ዓመታት አሳልቀው እንደገና እርስ በርስ እያገዳደሉት ነው። ስለዚህ የሰራዊቱ መክዳት ቀጥሏል። በጣም ደስ ይላል። እንግዲህ ዋናው ዛሬ የገባንበት በሰበር ርዕስ ልናወራ ያሰብነው ነገር የጊዜያዊ አስተዳደር ፕሬዚዳንት የነበሩት የአቶ ጌታቸው ረዳን ከስልጣን መነሳትና በምትካቸው ደግሞ የታደሰ ወረደ መሾም በስፋት በማህበራዊ ሚዲያዎች ላይ እየተንሸራሸሩ ይገኛል እና ምንድን ነው የሆነው ነገር? ትክክል እውነት ታደሰ ወረደ ለቦታው ተሾሙ የሚለውን ነገር ከአንተ ብንሰማው። አዎ ይሄ ነገር ሲንሸራሸር እኔም አይቻለሁኝ። በትላንትናው ዕለት ከአንድ ከፍተኛ ባለስልጣን ባገኘሁት መረጃ መሰረት ውሸት ነው። እንደዛም አልተደረገም፣ ሊደረግም አይችልም። ታደሰም አልተሾመም፣ ጌታቸውም አልወረደም። ከየት አምጥተው ያንን ነገር እንደሚያወሩት አይታወቅም። አንድ ለሆዱ ያደረ በጣም እንትን አለ። እሱ ነው ይሄንን ነገር የሚያራግበው። ከዚህ በፊትም ደብረጽዮን ሹመት ተሰጣቸው ብሎ ነበረ። ቀጥሎ ደግሞ አሁን ታደሰ ወረደ ተሾመ አለ። ከጌታቸው ጋር በግል ነው መሰለኝ ጸባላቸው። ምክንያቱም ጌታቸው የሚያውቀው ስለ ልጁ ስርቆት አለ፣ በየጊዜው የሚወስደው የነበረው ገንዘብ ከባንክ የኔስ ቆመበት ነው። ከአንድ ራስህ ስብሐት ነጋ አቋቋም ነው ካለው ከወጋገን ባንክ ማለት ነው። ለማንኛውም እሱ አይደለም አጀንዳችን። ታደሰ ወረደ አልተሾመም፣ ጌታቸው ቦታው አለ። ነገር ግን የታቀደ ዕቅድ አለ። እንደው ምንድነው ፌደራል አሁን ይሄ እውነታዊ ከሆነ ፌደራል መንግስት ምንድነው ሊያደርግ ያሰበው? በቀጣይስ እንደው ምናልባት እንግዲህ ጊዜያዊ አስተዳደር የሚቀጥል ከሆነ የጊዜያዊ አስተዳደር መዋቅር ከነማን አካላት ይዋቀራል? እንደ በፊት ከዚህ ቀደም መጀመሪያ ላይ እንዳየነው የህግ ማስከበር እርምጃ ተወሰደበት ከጊዜያዊ አስተዳደር ውስጥ ዶክተር ሙሉ ነጋ በራሴ ፍቃድ አካተትኩት እንዳሉት ውስጥ ከተለያዩ ፓርቲዎች የመወከል ነገር ይኖራል ወይስ ምንድን ነው? በጣም ጥሩ ጥያቄ ነው። የተረጋገጠ መረጃ ነው የምነግርህ። የትግራይ ጊዜያዊ መስተዳድር ይፈርሳል በቅርቡ። ይሄ በፌዴራል መንግስት የተወሰነ ውሳኔ ነው የምነግርህ። ፌዴራል መንግስቱ የትግራይ ጊዜያዊ መስተዳድር ይፈርሳል፣ በቅርቡ እንደ አዲስ ይቋቋማል። አንደኛ ተርሙን ጨርሷል፣ የ2 ዓመት ተርሙን ጨርሷል። ስለዚህ ጌታቸው በፕሬዝደንትነት የሚመሩት ወይም ታደሰ ወረደ በምክትልነት የሚመሩት የትግራይ ጊዜያዊ መስተዳድር አይኖርም። በቅርቡ ይፈርስና እንደ አዲስ ይዋቀራል። እንዴት ነው የሚዋቀረው ካልከኝ
እንዳለፈው ጊዜ ይሄ ያለፈው 2 ዓመት የነበረው አወቃቀር በአብዛኛው የነስብሃት ዳይናስቲ የነበረበት ነው። የአንድ ቡድን አመራር ጌታቸውንም አላሰራ ያሉት ለዛ ነው። ስለዚህ ሙሉ በሙሉ የትግራይ መስተዳድር ጊዜያዊ መስተዳድር ፈርሶ እንደ አዲስ ሲዋቀር ከምሁራን፣ ከፖለቲካ ፓርቲዎች፣ ከተለያዩ የማህበረሰብ ክፍሎች የተውጣጣ ጊዜያዊ መስተዳድር ምሁራንን ጭምር ያቀፈ ከአንድ አካባቢ ብቻ የመጣ ሳይሆን መላ ትግራይን ያቀፈ መስተዳድር እስከ ምርጫው ጊዜ ድረስ ይቋቋማል። ይሄ ነው የተወሰነው ውሳኔ። መንግስት እዚህ ውሳኔ ላይ የደረሰበት ግምገማ አለ። ምናልባት ተጨባጭ እንዲህ አይነት ውሳኔዎችን ለመወሰን ያስቻለው ምናልባት ከዚህ ቀደም ትግራይ ጊዜያዊ አስተዳደር በህወሓት ተጠልፏል ብለን ከዚህ በፊት መደጋገም እንዳነሳ ነው። አሁንም የአቶ ጌታቸው ረዳን መዋቅር ለመበተን የሚወስንበት አሳማኝ ግምገማዎች ነበሩ። በጣም ትክክል። ለምን መሰለህ 2 ዓመት ሙሉ ስራ መስራት አልቻሉም። በተለይ ግምገማው ላይ እንደተቀመጠው ለዚህ ሁሉ ጥፋት አንደኛው ታደሰ ወረደ ነው። እዚህም እዛም እየረገጠ ውሳኔዎች ሲወሰኑ እያሻረ ስራ እንዳይሰራ እግር በእግር እየተከታተለ ሲያደናቅፍ የኖረው ታደሰ ወረደ ነው። ስለዚህም ጌታቸው የራሱ ድክመት አለበት፣ በአደባባይ አምኗል። ሊያሰሩትም አልቻሉም። ገባህ? ሊያሰሩት አልቻሉም። ጌታቸውን ያለፉት 2 ዓመታት ትግራይ ያሳለፈችው በጭቅጭቅ ነው፣ በስብሰባ ነው፣ በስራ አይደለም፣ በመልሶ ማቋቋም አይደለም። እና የውሸት ነው ተፈናቃዮችን ማስመለስ ምናምን። እነሱ ደንታ የላቸውም በእንደዚህ አይነት ነገር፣ ስለማንም አያስቡ። ያ ሁሉ ሚሊዮን ሰው እያለቀ ያላሰቡ ስለ ተፈናቃይ የሚያስቡ ይመስላል? በጭራሽ። እና በመንግስት በኩል በፌዴራል መንግስት በኩል እንዲያስተካክሉ ብዙ እድል ሰጥቷቸዋል። የተደረሰው ግምገማ ግን ስራ መስራት አልቻላችሁም የሚል አንድ። ሁለተኛ ተርማቸውንም ስለጨረሱ መፍረሱ ግድ ሆነ። ግን በዚህ መንገድ ህወሓት አሁን ስልጣን ላይ ያዘው ቡድን እጅ ይሰጣል ብሎ ወይም ደግሞ ተቀባይነት ውሳኔው በጸጋ ይቀበላል ብሎ ማሰብ ይቻላል? ከዚህ ጎን ለጎን ሲዋቀር ከነሱስ ድርሻ ይኖራል? ምናልባት ዞሮ ዞሮ የስልጣን ጉዳይ እስከመሆኑ ድረስ የነሱ ወገንም ደግሞ ዞሮ የህወሓት ምርጫ ቦርድ ያሳልፋቸው ውሳኔዎች አሉ። ያ እስኪጠራ ድረስ ግን በመዋቅር ነገሮችን ማለዘብ ከተፈለገ በኃይል ስልጣን ያዘ ቡድን ነውና ከዛስ የሚዋቀር አካል ይኖራሉ? አይ ለምን መሰለ፣ በመጀመሪያ ደረጃ ምርጫ ቦርድ በህግ የሚመራ የሀገሪቱ ትልቅ ተቋም ነው። ስለዚህ እሱ አሟሉ እያላቸው ያለው መስፈርት አለ። 3 ወር ጊዜ ቅደም ሰጥቷቸዋል። በዛ ጊዜ ውስጥ አሟልተው የማይመጡ ከሆነ እድሜ ልክ ይታገዳሉ። ከህግ ውጭ ሊሆኑ አይችሉም። ስለዚህ አሁንም በስልጣን ላይ መቆየታቸው የትም አያደርሳቸውም። እነሱ ተበትነው ሌላ ፓርቲ አቋቁመው ወይ ምናምን ሊካተቱ የሚችሉበት መንገድ አሁን ባለው ሁኔታ ግን ከህወሓት የሚካተት ኃይል አይኖርም። መልካም። እንደው ይህ ባለበት ሁኔታ እንግዲህ ባለፈው ቅዳሜ ከትናንት በስቲያ ይመስለኛል አለም ገብረዋህድ የተናገረው አንድ ነገር አለና እሱን ቪዲዮ እያየን እስቲ እናውራ። በአንተ አንመራም፣ በአንተ አንገዛም ብሏል ህዝቡ ነው የሚለው። ማንም ጌታቸውን ይሄ ምልክነቱ ማለት ምን ብልበልህና የእሱ አምሳያዎች ይመስለኛል የሾማቸውን ምስለኔዎች ባንዳዎች ነው መሰለኝ አይደል? መላ ህዝባችንን ከጎን አድርገን ወደ ስራ እንዳይገቡ እናስተጓጉላለን፣ እናደናቅፋለን። ይኸውልህ እንዳለ ያሳለፋቸውን ውሳኔዎች እንዳይፈጸሙ እንዳይተገበሩ ከመላ ህዝባችን ጋር ሆነን እንሰራለን። ይሄ አንድ ጊዜ ምንድነው 97 ዓመተ ምህረት ምንድነው የተባለው? አንድ ሰልፍ አልነበረ? ህዝባዊ ማዕበል የተባለው እንደዛ አይነት የህዝብ ማዕበላዊ የህዝብ ማዕበል ሰልፍ በየከተማው እናካሂዳለን። እንግዲህ ይህንን ነው የሚለው እና እናወርድሃለን፣ እስከ መጨረሻው እንታገላለን። በመጀመሪያ ደረጃ የጌታቸው ረዳ ካቢኔ አብቅቶለታል። ስለዚህ እነዚህ ሰዎች ግን ተመልከት አካሄዳቸው፣ በኃይል በጉልበት ይሄ ሰውዬ ነው በ2012 መጨረሻ ላይ 2013
ጦርነቱ እንዲጀመር 86 ገጽ ጽሑፍ ጽፎ ጦርነት እንዲለኮስ ያደረገው ዓለም ገብረዋል ነው። በመጀመሪያ ለህግ መቅረብ ካለባቸው ሰዎች የትግራይን ወጣት እንዲጨረስ ካደረጉ ሰዎች የስብሃት ተላላኪ አስፈጻሚ ከሆኑት ከጌታቸው አሰፋ ጋር ከሚሰሩት አንደኛ ቁጥር አንድ የትግራይ ጠላቶች ዓለም ገብረዋል ነው። ይህንን ነው ህዝብ ለህዝብ ሊያባላ ድጋፍ ስላገኘ ብቻ ጌታቸው በየከተማው መስተዳድሩን እንገለዋለን፣ ካቢኔዎቹን አናሰራቸውም እንደዚህ እያለ የሚለፍፍ ያለው ግን ባለቀ በባከነ ሰዓት ነው ይህንን የሚያወራ ያለው። መልካም በኃይል ስልጣን የያዘው ህገወጡ ያደመ ቡድን ንጹሐን እየገደለ እያቆሰለና እያሰረ ይገኛልና የዚህ መቆሚያው መቼ ነው የሚለው ደግሞ አንድ ራሱን የቻለ ጉዳይ ነውና እሷን ነገር እናንሳው እስቲ። በፌዴራል መንግስቱ የታሰበ ደግሞ አዲስ ነገር አለ ወይ? ምናልባት ሰዎች እንግዲህ አሁን ይገባል አይገባ የሚለውም ነገር ራሱ አንድ ነገር ስለሆነ ምን ታስቧል? አሁን ያህል በዚህ ከቀጠለ ሲሰሩ ባለፉት 2 ዓመታት ከጊዜያዊ አስተዳደር ጋር ከእናቱ ጌታቸው ረዳ ጋር ሲሰሩ የነበሩ ሰዎች ልክ የባለፈው አይነት የዛሬ 3 እና 4 ዓመቱ ታሪክ መደገሙ አይቀርም እና ምን የታሰበ ነገር አለ የሚለው ምናልባት ሰዎች ያደመ ቡድን ስንል አዲስ ተከታታይ የትግራይ ፖለቲካ ግለት ስባቸው የመጡ ካሉ ዓለም ገብረዋድ፣ ደብረጽዮንና ሙንጆሪ ነው መሆኑን ቅጽል ስማቸውን የሶስቱን ፊት ዳረቃል እንዳለ ግምት ውስጥ እንዲከቱት ነው። በጣም ጥሩ ነው። አይቀጥልም፣ በዚህ አይነት አይቀጥልም። ፌዴራል መንግስት የያዘው አቋም አለ ይፋ ያልተደረገ አሁን እኛን የምናደርገው እና ባጀት ከየት ነው የሚለቀቀው? ከፌዴራል መንግስት ነው። ስለዚህ ባጀት ያቆማል መንግስት። በመጀመሪያ ደረጃ በኃይል ስልጣን ይዞ እየገደለ እያቆሰለ ሊቀጥል አይችልም። ምክንያቱም ትግራይ የኢትዮጵያ አካል በመሆኑ፣ ህወሓት ህገወጥ ቡድን በመሆኑ፣ ህወሓት የታገደ ፓርቲ በመሆኑ፣ ህወሓት ሳይሾም ራሱን የሾመ በመሆኑ ያውም በኃይል ነው ራሱን ያሾመው። የተደረገው ኩዴታና በፈንቅለ መንግስት በኃይል ስልጣን ይዘህ የምትቀጥልበት አንዳችም አግባብ አይኖርም። ስለዚህ በራሱ ፍቃድ በቅርቡ ይፋ ሲያደርግ መንግስት የትግራይ ጊዜያዊ መስተዳድርን አፍርሶ ካቢኔ አዲስ ካቢኔ እስከ ምርጫው በሚያዋቅርበት ጊዜያዊ መስተዳድር ሌላ ማለት ነው እንደሚያዋቅር ይፋ በሚያደርግበት ጊዜ ስልጣኑን ከየቦታው በኃይል ከያዘበት የማይለቅ ከሆነ ወደ ሌላ እርምጃ ይኬዳል። እርምጃው ምንድነው ካልከኝ፣ አንደኛ በጀት ማቆም ነው። ሁለተኛ የትግራይ ህዝብ የኢትዮጵያ አካል እንደመሆኑ ፌዴራል መንግስት ይግባልኝ እያለ እየጠየቀ ዝም የሚባልበት ምክንያት አይኖርም። እዚህ ላይ ልገልጽልህ የምፈልገው ነገር መከላከያ መግባቱ አይቀርም። ግን ከዚህ ቀደሙ አንዳንድ ቦታዎች ላይ ከጁንታው ጋር በመሆን መከላከያ ላይ ጥቃት ይፈጸም ነበረ፣ ይገደል ነበር፣ እርምጃዎች ይወሰዱ ነበር። በዛ መልኩ አሁን የትግራይ ህዝብ ብዙ ስለተማረ ያንን ያደርጋል ተብሎ አይገመትም። የሚፈልጋቸውን በኃይል ስልጣን የያዙትን ሰዎች ከሚቀመጥላቸው አማራጮች ቅድም እንደነገርኩ ባጀት፣ ጊዜያዊ መስተዳድሩን አዲሱ የሚዋቀረውን መቀበል፣ እነዚህ ነገሮች በሰላማዊ መንገድ ተቀብለው የማይለቁና ገለል የማይሉ ከሆነ እርምጃ ከመወሰድ ወደኋላ አይልም። እስከ መጨረሻው ግን በሰላም ለማጠናቀቅ ያለውን ሁሉ አሟጦ ይኬዳል። ከዛ በኋላ ግን የእጃቸውን ያገኛሉ። መልካም እንግዲህ አሁን ይሄ የስልጣን በኃይል የያዘው ቡድን ያደመ ቡድን እርስ በርስ ተሻሽመዋል፣ ስልጣን ተከፋፍለዋል እና ከወዲሁ እንግዲህ አካሄዳቸው ጎጥ ቢሆንም ምንድን ነው የሰማው በዚህ መረጃ ካለ? በጣም ጥሩ። በዚህ ሹመታቸው ልክ የትግራይን ጌታቸውን ረዳን በማሰናበት ትግራይን ባህል ይጃለው የሚለው ቡድን የፖለቲካ አመራሩን ደብረጽዮን ገብረ ሚካኤል፣ ፈትለወርቅ ገብረ እግዚአብሔር፣ ጌታቸው አሰፋ፣ ዓለም ገብረዋድ፣ አብርሃም ተከስተ ምርኮኛው
እና እነዚህ ሰዎች ሳስረውም ይሄን ሁሉ ሰው አልቆም ቁጭ ብለው አይተውም ምንም የማይማሩ ናቸውና ወታደራዊ አመራሮች ብለው ታደሰ ወረደ፣ ፍስሐ ኪዳኑ፣ ኃይለ ሥላሴ ግርማይ፣ ዮሐንስ ወልደ ጊዮርጊስ ማንተና ማለት ነው መዲድ እዚህ ጋር ይታያሉ። በከፊል ማሾ በየነ፣ ገብረ ጻዲቅ፣ አብርሃ ተስፋ፣ ተወልደ ገብረ ተንሳይ፣ ተወልደ እንበብ ፎቁ በቀደም ስናሳይ የነበረው ህንፃ ወልደ ጊዮርጊስና ሸሪፎን የመሳሰሉ ናቸው። እንግዲህ እነዚህ በዚህ ላይ የምታያቸው እነዚህን አካቱ ማለት ነው የሰራዊት አዛዦች እና እርስ በርሳቸው ስልጣን ተመዳድበዋልና ላቋርጥና እቺ እዚህ ከጀነራል ታደሰ ወረደ ጎን የምትታየው ማናት? ሴት ልጁ ናት? ማነች የምትታወቅ ከሆነ እስቲ። ልጁ አይደለችም፣ ሸዊት ትባላለች። የድምፀ ወያኔ ጋዜጠኛ ነበረች። የደቡብ አፍሪካን ስምምነት መንግስትና መከላከያ ሀገር ስር ወድቀው ባካችሁ በሁሉም ጉዳይ እንስማማለን ካሉ በኋላ ከፈረሙ በኋላ ሲመለሱ እዛው መቀሌ ስምምነት ከወረደ በኋላ ማለት ነው ሰራቸውንም አይተውት እነ ታደሰ ወረደ በኃይል ሊይዙት ያጡትን ስልጣን ትዳር በማፋታት ተቆጣጥረውታል። እና እቺ ልጅ ባለ ትዳርና የልጅ እናት ነች። ትዳሯን አፋቶ አስወልዶ ቤቱ ቁጭ አድርጓታል። 2 ዓመት አለፋት። በነገራችን ላይ በዚህ አጋጣሚ ምነግርህ ነገር እነ ደብረ ጽዮን የሚያጨበረብሩበት አንድ ነገር አለ። 50-51 የኛ 50+1 ነው። እንደዛ የሚባል ደቡብ አፍሪካ ስምምነት ላይ የለም። ራሳቸው የፈጠሩት ነው የለም። ባለፈው ዶክተር አብርሃም እችን ነገር ሲያወራት ነበር። ስለዚህ የለም እና ናጅሬው ታደሰ ወረደ ስሟን መጥቀስ አልፈልግም። አንዲት ዘፋኝም እኮ እዚሁ ቃሊቲ ቤት ገዝቶላታል መሰለኝ። ልጁ ላይ የደረሰው ነገር በጣም ያሳዝናል። ባልየው ላይ ትዳር አፋቶ የት መሰለ አዋሽ ላይ አዋሽ ካምፕ መሄጃ አንድ ትልቅ ቡና ቤት አለ፣ ማደሪያ ሆቴል ነገር። እዛ ትጫወታለች ያቺ ዘፋኝ እና ባሏም እዛ ሄዶ ነበር አብሮ እና እነሱ ጄኔራሎች እነዚህ ምናምን ነበሩ፣ ብቻ እነ ታደሰ ነበሩ በወቅቱ ስልጣን ላይ ያሉ ማለት ነው። ልጅቷ ዘፍና ከጨረሰች ማታ ላይ በኃይል ይዟት አደር አስጠረቱ። ነውረኝነታቸው እኮ የነውረኝነት ጥግ እኮ በጣም እኮ የሚያሳፍር እኮ። እሱ ብቻ እንዳይመስልህ ህገወጥ ሽጉጥ ታጥቆ ተገኝቷል ተብሎ እስር ቤት ተጨመረ። ልጁ ተደበደበ፣ ባሏ ማለት ነው። አያሳዝንም? አሁን የዚችም ልጅ ባል ምን እንደሆነ አላውቅም። እነዚህ ነውረኞች ይሄን ያክል ናቸው። በቃ ማለት እነሱ ሴት ልጅ እንደ ዕቃ ነው የምትታየው፣ ክብር አይሰጧትም። ገባህ? እና ትዳር እስከ ማፋታት ይሄ ፐርሰናል ምናምን ሊባል ይችላል። እሱ አይደለም። ገባህ? ታደሰ ሌላም እኮ የመጀመሪያ ሚስቱ አለች፣ ልጆች የወለደለት፣ እሷን ፈቱ። እሱ ሳይሆን የትግራይን ወጣቱን እያስጨረሱት እንደገና የፈለጉትን የራሳቸውን እንትን ያደርባል። ይሄን ነው የሚያሳዝነው። ያውም ስልጣን ቢይዙም መዋቅሩ ምን አይነት የተበላሸ ሰዎች እንደሚመሩት ማሳያ ስለሆነ ያው ማንሳቱ ተያይዞ ተገቢ ነው። መልካም እንደው ቅድም እንደው ካነሳ ነው እንግዲህ የትግራይ ሁኔታ የኃይል ቡድኑ በዚሁ ከቀጠለና ህዝብም እየጠየቀ ስለሆነ መከላከያ የሚገባ ከሆነ ምናልባት እንደው እንበልና ይሄ የህዋት ያደመ ቡድን ወይ ታጣቂዎች የቲዲኤፍ ታጣቂ ከሻዕቢያ ሰራዊት ጋር ሆኖ ወደ ሀገር መከላከያ ሰራዊት ቢተኩስስ? ምናልባት ይህን መጠርጠርም ተገቢ ነው። ከህዋት ታሪካዊና የህዋት ባህሪ አንጻር ይህንንም ቀድሞ መጠርጠር መገመት ተገቢ ነውና ምን ሊፈጠር ይችላል? ሁለቱም አንድ ላይ ይመታሉ። ይህን የሚያደርጉ ከሆነ በእርግጠኝነት የምነግርህ ያረጋግጥኩትም አንድ ከፍተኛ የጦር አዛዥም አናግሬ ያሉኝ ነገር ምንድን ነው፣ እነዚህ ሰዎች አሁንም ንግግር እያደረጉ ነው፣ ከሻዕቢያ ጋር ግንኙነት እያደረጉ ነው። ከዛ በኋላ ተኩስ እንከፍታለን፣ ከሻዕቢያ ጋር አብረን እንዋጋለን ከሆነ የሚሉት መከላከያ ሁለቱንም ይመታል። ይሄ ነው ያለው ውሳኔ፣ ይሄ ነው እርምጃው። ይሄ እርምጃ እንደሚወሰድ ምንም አትጠራጠር።
እነሱም የሚሞክሯት ከሆነ አይሞክሯትም አይባልም። ልክ ነህ። ከባህሪያቸው ከጦረኝነት ባህሪያቸው ማለት ነው። ይሄን የሚያደርጉ ከሆነ ሁለቱም አብረው ይመታሉ። መልካም እንግዲህ ፍስሐ ማንጁስ በ12 ጀነራሎችና ከፍተኛ መኮንኖች ላይ የእስር ትእዛዝ አስተላልፏል እና ይታሰሩ የተባሉት ከፍተኛ የጦር መኮንኖች እነማን ናቸው? ፍስሐ ማንጁስ ይህን ትእዛዝ የማውጣት ስልጣንና መብት አለው ወይ? እንግዲህ እዚህ በፎቶግራፉ ላይ በስክሪኑ ላይ እንደምታያቸው ይሄ ወዳን ጥሩ ነው፣ ወደ አሸብር፣ ይሄ ደግሞ ኮሎኔል ደርበው ወርቅነህ ይባላል፣ የራያ ልጅ ነው። ጸጋይ ማርክስ፣ ወደ አባተ፣ ጎሽ ገብረ፣ ንጉስ ወልደ ገብርኤል ወለጋ፣ እነዚህ ናቸው። እንግዲህ እነዚህን ጨምሮ ወደ 12 ናቸው። ከጀነራል እስከ በታች መኮንን ናቸው። የይታሰሩ ትእዛዝ ፍስሐ ማንጁስ አውጥቷል። እነዚህ ሰዎች የራሳቸው የሆነ ሰራዊት የራሳቸው የሆነ ኃይል አላቸው። እስካሁን ድረስ ጀነራሎቹ እነዚህ ወደ አሸብር ሁሉም የራሳቸው ቡድን አላቸው። እስካሁን ድረስ ቃታ ሳይስብ ወደ ህዝብ ላይ ሳይተኩስ ቁጭ ብሎ እየጠበቀ ነው። ይህ ኃይል እነሱን ሊይዙ ሲመጡ እጁን አጣጥፎ የሚመለከት ይመስልሃል? ያ ሰራዊት የሚፈልገው ሁለቱ ኃይሎች ትግራይ የደም ምድር እንድትሆን ነው። እነማን ነው የሚፈልጉት? የስብሃት ዳይነስቲ። ነገር ግን ይሄ አይሆንም። ይሄ ከሆነ ግን ውጤቱ አስከፊ ይሆናል። በነገራችን ላይ በእርግጠኝነት የምነግርህ ከሚታሰሩት አንዱ እሱ ከማሰሩ በፊት እነዚህን ሰዎች ከማሰሩ በፊት ፍስሐ ማንጁስ ቀዳሚው ታሳሪ በቁጥጥር ስር የሚውል ነው። ይህን በቅርብ ጊዜ ሂደት ታየዋለህ። በቅርብ ቀን ታየዋለህ። በእርግጠኝነት ነው የምነግርህ። በቁጥጥር ስር ከሚውሉት እነሱን ከማሰሩ በፊት በቁጥጥር ስር ከሚውሉት አንዱ ፍስሐ ማንጁስ ነው። መልካም የመሰናበቻ አንድ ቪዲዮ አለን። እሷን እኔና እንለያይ። እችን ልጅ ሳይ አንድ አፍሪካ ጆርናል ላይ የወጣ የዛሬ 20 ዓመት ላይቤሪያዊ ያስታወሰኝ። መሐመድ ይባላል። እጁን ቆረጡት፣ አንድ እጁን ከክንዱ። በጣም ሲጮህ ሁለተኛ እጁን ደግሙለት እና ራሴን መቆጣጠር ተስኖኝ ይለፈልፍ ነበር አለ። ምላሱን ቆረጠው ብለው ግን አፉን ነው እንትን ያደረጉት። ይሄ ከሆነ ይሄ ከደረሰባቸው ከ2 ዓመት በኋላ መሐመድ ለአፍሪካ ጆርናል ሲናገር እኔ 2 እጅ የለኝም፣ አርቲፊሻል እጅ ይመጣልሃል ተብያለሁ በቀይ መስቀል። ላለፉት 2 ዓመታት በጣም የቸገረኝ ነገር መብላት አይደለም፣ ተጸዳድቼ ራሴን እንትን ማድረግ ነበረ። እሱ ከባድ ነበር ያሳለፍኩት። ከጎኔ ፍቅረኛ ያለች እስከ መቼ ለሚለው አላህ ነው የሚያውቀው። ግን ለነዛ ሰዎች ይህን ላደረጉብኝ ሰዎች ልቦና ይስጣቸው፣ ሌሎች ሰዎች እንዳያበላሸዋል። እቺ ልጅ ጡቷም 2 እጇም የለም፣ በድሽቃን የተመታወታለች። ሴት ልጅ ነች። የወር አበባ ይመጣል። ያሳዝናል በጣም። ልጁም ራሱ አካል ጉዳተኛ ነው፣ የሚያነጋግራት ራሱ። ሰዎች የሆኑ ኤርትራውያን ገንዘብ ልከውላት እየሰጣት ነው። እና ምን ያደርግላታል ገንዘብ? ይችላል ጡቷን 2 እጇን ይሄን ያደረገው እጇንና ጡቷን እንዲቆረጥ ያደረገው ስብሃትና ቡችሎቹ ናቸው። ደማን ያፈሰሱት ስብሃትና ቡችሎቹ ናቸው። እንደዚህ እንድትሆን ያደረጉት ስብሃትና ቡችሎቹ ናቸው። ዛሬም ሌላ ወጣት እየገደሉ ነው። ዛሬም እንደዚች አይነት ሴቶች ሊማግዱ ነው። በቃ ተብለው ካልተነቀሉ ከትግራይ ምድር ሰቆቃ ይቀጥላል። አሁን እች ልጅ እግዚአብሔር ነው እንደዚህ ያደረጋት አይደለም፣ ስብሃት ነው። ስብሃትና ቡችሎቹ ናቸው እንደዚህ ያደረጓት። እግዚአብሔር ፈርዶባት እግዚአብሔርን እዚህ ክስ ውስጥ ማስገባት የለብንም። ስለዚህ በየገለቱ የምታሳልፈውን ስታስበው
በጣም ይከብዳል። መልካም ያው እንግዲህ አሁንም ቀጣይ ያለው ሁኔታ ጥፋት ስለሆነ ምናልባት እነዚህ ሰዎች ከጥፋት የማይታቀቡ እንደዚህ አይነት ውጤቶች ከዚህም የከፋ ውጤት ሊደርስ ይችላል በሚል ነው ለተመልካቾቻችን እያመጣን እንደ ነገሮችን እያሳየን እናሳቸው እንጂ ትንሽ እዚህ ሆኖ ቁጭ ብሎ አድርጎ ማውራቱም ራሱ ስሜት ይረብሻል። ግን ከዚህ የሚማር አካል ካለ እንዲህ ማድረግ ማሰብ ነው። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። የተከበራችሁ ተመልካቾቻችን የዕለቱ መሰናዷችን ይመስል ነበረ። ፕሮግራሙን አዘጋጅተን ወደ እናንተ አደረስንላችሁ ጋዜጠኛ ተስፋ ማርያምና ሮቤል ምትኩ ነን። ዳግም ሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ።